الحمد لله وحده والصلاة والسلام على من لا نبي بعده وآله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. أسأل الله العظيم رب العرش الكريم أن يجعلني وإياكم من الذين يستمعون القول فيتبعون أحسنه. የዛሬው ኹጥባ አውሷኒ ኸሊሊ በሚለው በአቡ ሁረይራ ሐዲስ ላይ ነው። የአላህ መልእክተኛ ሷሃቦቻቸውን ለሁሉም ሲመክሩም አንዳንዶቹን ደግሞ በግልም ይመክሯቸውም አሏቸው። ቁርአኑ ለሰው ልጆች በጠቅላላ የወረደ ሆኖ እያለ ያ አዩሀለዚነ አመኑ እያለ ብዙ ቦታ ላይ የለየ ሙእሚኖችን ይመክራል። يا أيها الذين آمنوا اتقوا النار يا أيها الذين آمنوا كتب عليكم الصيام إلى آخره ሊያ የሆነበት ይሄን ጉዳይ የሚጠቀሙበት አማኞች ስለሆኑ ነው። ሌሎቹን የሚመለከታቸው ቢሆንም ስለማይሰሙ ለማይሰማ ሰው መጮህ አያስፈልግም በሚል ይመስላል። ሐዲሳቸውም ላይ መልእክተኛው ለሷሃቦቹ ለሁሉም የሚሰጡት እንዳለ ሆኖ በተለየ ሁኔታ ደግሞ አንተ እያሉ የሚመክሩት ምክር አላቸው። አውሷኒ ኸሊሊ እንዳሉት ከዛ ውስጥ የሙዓዝ ሐዲስ ይገኝበታል። ሙዓዝ ምን ይላል? አኸዘ ቢየዲ ይላል። እጄን ያዝ አደረጉና አሉ። የአላህ መልእክተኛ ናቸው። የሙዓዝን እጅ ያዝ አድርገው ኢኒ ለኡሂቡከ አሉኝ ይላል ሙዓዝ። ወላሂ ኢኒ ኡሂቡክ። ሱብሃንአላህ ትልቅ ነገር። እኔ ሙዓዝ እኔ እወድሃለሁ አሉኝ። ሌላ ምን ያስፈልገዋል? የአላህ መልእክተኛ እኔ እወድሃለሁ አሉት። ሱመ ኡሲከ አንድ ነገርም ደግሞ አደራ ልበልክ፣ አንድ ነገር እመክርሃለኝ። ላ ተደዐነ ዱቡረ ኩሊ ሶላቲን ተቁሉ አላሁመ አዒኒ አላ ዚክሪከ ወሹክሪከ ወሁስኒ ዒባደቲክ። ይችን ዱዓ ሶላት በሰገድክ ቁጥር እንዳታመልጥህ ብለው መከሩኝ ይላል። እንደው ለየት ያሉ ሷሃቦቹን ይመክራሉ ስላልኩ አንዳንዶቹን ለማንሳት ያክል ነው እንጂ መቆም የፈለኩት መጨረሻ ላይ ያለውን ሐዲስ ነው። ዛሬ ስለሱ ነው የምናወራው። ሌላው ሰው መጣና ይላሉ አቡ ሁረይራ አነ ረጁለን ቃለ ሊነቢይ ሰለላሁ ዐለይሂ ወሰለም ነቢዩን መጣና እንዲህ አላቸው፣ አውሲኒ አላቸው፣ እስኪ ምከሩኝ ሲላቸው ፈቃለ ላ ተግዶብ አሉት፣ አትቆጣ አሉት። ደገመና ጠየቃቸው፣ አውሲኒ እሱ ሌላ እየጠበቀ ነው፣ እነሱ ለካ እየመከሩት ነው። ብዙ ሲሆን ነው ሰው ምክር የሚመስለው በአጭር ቃል ላ ተግዶብ። ይሄ ትልቅ ምክር ነው ማለት ነው። አንድ ሰው ቁጣ የሚባለውን ነገር መቆጣጠር የቻለ ሰው ብዙ ሸሮችን ሁሉ መቆጣጠር ይችላል። ምናልባት ይሄ ሰው ይህ አይነት ባህሪ ነበረበት፣ ያንን ይሄን ባህሪን አስተካክል በቂ ነው እያሉት ነው። ኢብኑ አባስን ረዲየላሁ ዐንሁ እንዲህ አሉ፣ ኩንቱ ኸልፈ ነቢይ ይላሉ ኢብኑ አባስ ኸልፈ ነቢይ ሰለላሁ ዐለይሂ ወሰለም የውመን አንድ እንስሳ ላይ ጋልበን ከኋላቸው ተፈናጥጬ እየሄድኩ እያለ ያ ጉላም አሉኝ፣ አንተ ልጅ አሉኝ፣ አቤት፣ ኢኒ ኡዓሊሙከ ከሊማት የሆኑ ቃላቶችን አስተምርሃለሁ አዳምጠኝ አሉ። ኢሕፈዚላህ የሕፈዙከ አላህን ጠብቀው ይጠብቀሃል። ኢሕፈዚላህ ማለት ይተቂላህ፣ አዘዘህ ቦታ ላይ እንዳያጣህ፣ የከለከለህ ቦታ ላይ እንዳትገኝ፣ ይሄን ካደረክ አላህ ደግሞ ይጠብቀሃል አሉኝ። ኢሕፈዚላህ ተጅድሁ ቱጃሃክ ጌታህን ጠብቀው፣ ጌታህን ፍራው፣ ቱጃሃከ ከፊት ለፊትህ ታገኘዋለህ። ምንም አይነት ችግር ከፊት ቢጋፈጥ የዛን ጊዜ አላህ ራሱን ታገኘዋለህ። ብትለምነው አንሳሊ ብትለው ብትጠይቀው ቶሎ የሚያነሳልህ ተዋወቀው ማለት ነው። ኢዛ ሰአልተ ፈስአሊላህ አሉኝ ይላል። በምትጠይቀው ነገር ካለ አላህን ብቻ ጠይቅ። ወኢዘ ስተዐንተ ፈስተዒን ቢላህ። ይሄ እንግዲህ ለአብዱላህ ብኑ አባስ በግል እየመከሩት ያለ ነገር ነው። ብልጥ እኛ ለሙዓዝ የነገሩትንም ለኢብኑ አባስ የነገሩትንም እኛም መተግበር ነው። የግድ ለሙዓዝ ብቻ አይደለም፣ የግድ ለኢብኑ አባስ የግድ ለአቡ ሁረይራ ብቻ ሳይሆን እነሱ ሲመከሩ የነበረው ምክር ያንን ምክር ወደኛ መመለስ የኛ ፋንታ እንጂ የግል በዛ ላይ አይደለም የሚቋጨው ጉዳዩ ማለት ነው። አልዕብረቱ ቢዑሙም ለፍዚ ላ ቢኹሱስ ሰበብ ይላሉ። ኹሱስ ሰበብ በአንድ ኬዝ ቢወርድ አንድ ቁርአን አያ በዛ ብቻ ያጥራል ማለት አይደለም። ለኢብኑ አባስ የመከሩት ምክር ለኢብኑ አባስ ብቻ ይሆናል ማለት አይደለም። ላ ተግዶብ ያሉት ምክር ለሷሃባው ብቻ አይደለም፣ ለኔም ላንተም ለሁላችንም ነው። ሁሉ ምክራቸው በጣም
ለያንዳንዳቸው የተሰጣቸው ምክርም ለሁላችንም ነው የሚሆነው። የኢብኑ አባስ ምክር ላይ ምን ብለው መክረውታል? በዛው ወዕለም አነል ኡማ በደንብ የሚያስፈልገን ነው። ወዕለም አነል ኡመተ ለው እጅተመዐት አላ አን የንፈዑከ ህዝቡ በጠቅላላ አወሉ አኺሩ ተሰብስቦ አንተን ለመጉዳት ቢፈልጉ ለም አላ አን የንፈዑከ ሊጠቅሙህ ቢፈልጉ ለም የንፈዑከ ምንም ሊያረጉልህ አይችሉም ኢላ ቢሸይን ቀድ ከተበሁ ላሁ ለክ አላህ ላንተ የቀሰመልህ ነገር ካለ ብቻ ነው ሊያረጉልህ የሚችሉት። የዓለም ዶክተር ተረባርቦ እናድንህ ቢሉ አላህ ህይወትህን ከጨርሷት ከሆነ አድንም ማለት ነው። ምንም ነገር እናርግልህ ቢሉ አላህ የቀሰመው ይጻፈልህ ካልሆነ በስተቀር ወኢን እጅተመዑ አላ አን የዱሩከ ሊጎዱህ ቢፈልጉም ሁሉም ተረባርቦ እንዲህ እናርገው ቢሉ እናክስረው እንዲህ ብለው ቢሉ አላህ የወሰነብህ ነገር ከሌለ በስተቀር ምንም አይጎድህም የሚል የአላህ መሽአ የበላይ ነው። ሁሉን ነገር ተፈጻሚ የሚሆነው ከአላህ መሽአ ስር ነው ሌላው ለማለት ነው። ይሄም ብለው መከሩት። ቀድ ከተበሁ ላሁ ዐለይህ ሩፊዐቲል አቅላም ወጀፈቲ ሱሁፍ ብለው ተናግረዋል። ሩፊዐቲል አቅላም ማለት ብዕሩም ጽፎ ጨርሶ ተነስቷል፣ የሚቀየር ነገር የለም። ወጀፈቲ ሱሁፉ የተጻፈው መዝገቡም ደርቋል፣ ያኒ የሚሰረዝ የሚደለዝ ነገር የለም። ሁሉም ነገር እኛ ከመኖራችን በፊት ተጽፎ ተወስኖ ያለው ነገር ነው። በዛሬው ዕለት የምትከሰተው አዲስ ነገር አይደለችም፣ ድሮ የተጻፈውን የተወሰነው ነገር ነው የሚሆነው የሚል ለኢብኑ አባስ ሲመክሩት የነበረው ነው። አብዱላህ ኢብኑ ዑመር እንዲህ ይላሉ፣ አኸዘ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢመንኪበየ ትከሻዬን ያዝ አደረጉና ይላል። አንድ አስተማሪ ተማሪውን እንዲህ አቅርቦ ሲሆን ይሰማል። የበለጠ ትኩረት ቢሰማ ስማ አይነት ሳይሆን ትኩረት እንዲያደርግ አድርገው ነው አቀራረባቸው ነብዩ ሱሐቦቹን የሁሉንም እንደዛ ነው። አኸዘ ቢመንኪበየ ትከሻዬን ያዝ አደረጉና እንዲህ ሲሉ መከሩኝ፣ ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢል። እነዚህ አሁን የምላችሁ ሁሉ በሱሐቦቹ ዘንድ ተግባራዊ ነው። በቃ እንኳን በግል ተነግሯቸው እንዳጠቃላይ ሲነገር እኛን ነው ብለው ነው የሚሰሙት። እኛ እንሰማለን ችግር የለብንም፣ ግን ይሄን አይደለም የሚል ይሁን ወይም ኩን ፊ ዱንያ ከአነከ ገሪብ እዚች ምድር ላይ ዱንያ ላይ ስትኖር ልክ እንደ እንግዳ ሆነህ ኑር። አው ዓቢሩ ሰቢል ወይም እንደ መንገደኛ አሉ። ዱንያ ማለት ዑቡር ናት ማለት ነው፣ መንገድ ናት፣ መተላለፊያ ጎዳና እንጂ መረጋጊያ መኖሪያ ሀገር አይደለችም። እንግዳ በቤተሰባችሁ ቢመጣ እዚህ ሀገር ላይ እዚህ እየኖረ አይደለም። ምንም ቤቱ ቢያምር ምግቡ ቢጣፍጠው ምን ቢለው ሐሳቡ ግን እዛው ቀየው ነው ያለው። ከሀገር ቤትም ቢመጣ ከብቶቹን ላሞቹን ምኖቹን ነው የሚያስበው፣ ስለ አዝመራው ስለ ሀገሩ። አረ ለሂድ ዛሬ ጧት ማት ሁሌ ግን መጋበዝ ነው። ቆይ አባዬ ዛሬ ዋል እናቴ ዛሬ ደሪ እችን ሳምንት ለምነህ በሽማግሌ ነው የምታስቀራቸው። ቢቀመጡ እንኳን ሐሳባቸው እዛው ነው ማለት ነው። እዚህ ዱንያ ሀገር ላይ ስትኖር የዚህ የእንግዳው አይነት ባህሪ ይኑርህ ማለት ነው። ለአብዱላህ ኢብኑ ዑመር እየተመከረው ያለው ምክር ዱንያ ላይ ሲኖር በዚህ መልኩ ኑሩ ማለት ነው። እግርህን ዘርግተህ አገሬ ብለህ አትኖር። እንግዳ ሆኖ መጥቶ እዚህ ሀገር ላይ እግሩን ይዘረጋል። ያየው ነገር ያመረውን ሁሉ ላርግ አይልም። ምናልባት ቀለል ያለች በቦርሳ የምትያዝ የምትጠቅመው ነገር ካለች ይይዛል። ምንም ጉዑዝ ነገር ቢኖር ብዙ ነገር ቢኖር ምን ያደርገዋል? ተሸክሞታ ይሄድ። አገር ቤት ለመሄድ የሚችለውን ብቻ ይዞ ነው የሚሄደው። እዚህ ምድር ላይ የሚኖርም ሰው ውሃ ከዛ ሐሳቡ መሆን ያለበት እዛ አኺራ ላይ ነው። ያን ጀነት እንዴት ነው የማገኘው? ከዛ ከጀሃነም እንዴት ነው ምድነው? ከነዛ ከደጋጎቹ እንዴት ነው መሆነው የሚል እንጂ ትኩረቱ እዚህ ጋር ያለው ነገር አያታልለውም፣ አይሸውደውም ማለት ነው። ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢል። ልናገር የፈለግኩትን ሳልናገር ሰዓቴ እንዳያልቅብኝ እንዳው እየለዩ ሱሐቦችንም ይመክሩ ነበር በሚለው ላይ ለምሳሌ ያህል ለማምጣት ፈልጌ እንጂ ይሄን አይደለም የፈለግኩበት ነገር። እና ወደ አቡ ሁረይራ እንምጣ። ይሄ ጉዳይ አንስተነውም ባናቅም ብዙ ሰውም እየተገበረውም አይደለም። በጣም ትልቅ ነገር ነው ይሄ። ሴቶችንም ይመለከታል፣ ወንዶችንም ይመለከታል። የአቡ ሁረይራ ወሲያ አውሷኒ ኸሊሊ ይላሉ አቡ ሁረይራ። ኸሊሊ ነብዩን ነው አለይሂ ሰላቱ ወሰላም። የአላህ መልእክተኛ በልዩ ሁኔታ በግል መከሩኝ ይላሉ። ቢሰላሲን 3 ነገሮችን አደራ ብለውኛል፣ እኔም አደራቸውን ተቀብያለሁ ብለዋል። ከነብዩ የወሰዷትን አደራ ማንም አይተውም። አብዱላህ ኢብኑ አምር ኢብኑ አልዓስ የሚባለው ሱሐቢይ በጣም ጾም አላህ ያገራለት፣ ሌሊቱን ሲቆም እያደረ ቀኑን እየጾመ የነበረ ሱሐቢይ ነው። በቀን ያختም ነበረ ይላሉ።
አባታቸው አምር ኢብኑ አልዓስ ይሄንን ልጃቸውን ዳሩትና የልጃቸውን ሁኔታ ደስ ስላላቸው ልጅቷን እየሄዱ ይጠይቃሉ። እንዴት ነው ባልሽ ኑሮ እንዴት ነው ሲሏት እንዴት አለ ልጅ አለው ዞር ብሎ አይቶንም ማያቃለች ከነፈን ብላ ማለት እንደዚሁ ብላ ያኒ ለሊቱንም መስገድ ነው ቀኑንም መጾም ነው ከዒባዳ ውጪ ሌላ ምንም የለውም እዚህ ምድር ላይ። ይሄን ነገር ሲሰማ ለነብዩ ተናገረ። ነብዩ አስጠርተው መከሩት። فإن لنفسك عليك حقا ولعينك عليك حقا ولأهلك عليك حقا የሁሉንም ሐቁን መስጠት አለብህ በአንድ ሙያ ብቻ በአንድ ላይ ብቻ አትሁን ብለው መክረውት በግድ ተከራክሮ የጾሙን ጉዳይ በወሩ 3 ቀን ይበቃሃል አሉት። በወር 3 ቀን ከጾምክ ይበቃሃል ሌላ ቀን አትጾም አሉት። እንደዚህ አይነት ነገር ከሷሃቦቹ ዘንድ የተለመደ ነው። አታብዙ ቀንሱ የሚባል ነገር አለ። ጁሙዓና ዙሁር እነሱ ጋር አንድ ነው አይለያይም። ሱብሂና ጁሙዓም ተመሳሳይ ነው። መስጂድ ግቡ ተብሎ አይነገርም። ሶላተል ጀማዓ ስገዱ ተብሎ አይነገርም። አንዴ ተነገረ ነው። እያበዙት ቀንሱት ነው የሚባሉት። ቁርአንም በወር አንድ ቀን ካختمክ ይበቃሃል አሉት። አረ ከዚህ በላይ ይችላል ብሎ ሲከራከር የቁርአኑን በ7 ቀን አስደረጉት። በሳምንት አንድ ጊዜ እንዲያختም የጾሙን ጉዳይ አንድ ቀን ጾሙ አንድ ቀን እንዲበላ እምቢ ካልክ ብለው ነው። ለዛውም ምንድነው የሚለው ላነሳ የፈለኩት መጨረሻ ላይ የዛሬ ጉርምስናህን አታስበው ነገ ጧት እድሜ አላህ ከሰጠ መድከም ማርጀት ይመጣል ብለውት እውነትም በኋላ ሲያረጅ ሽማግሌ ሲሆን የዛን ጊዜ ነብዩን ወሲያ ተቀብዬ በሆን አለ አብዱላህ ኢብኑ አምር ኢብኑ አልዓስ 3 ቀን ያሉኝን ተቀብዬ ቢሆን ይሻለኝ ነበር አለ። ቢሆንም ከነብዩ የወሰድኩት ቃል ነው ብሎ እስኪሞት ድረስ አላቋረጠውም ይላሉ። ያችን ከነብዩ የወሰዳትን ወሲያ አቡ ሁረይራም ከነብዩ የወሰዳትን ወሲያ ተቀብያለሁ ብለዋል። ምንድናቸው ያዘዟቸው ነገር ለአቡ ሁረይራ ሲያሚ 3 አያሚን من كل شهرين ይሄ ተራ ለአቡ ሁረይራ ብቻ ነው እንዴ? በየወሩ 3 ቀን እንድትጾም ያቺ 3 ቀን የምትባለዋ አያመል ቢድ 13 14 15 ወላ ወይ ከመጀመሪያ ወይ ከመጨረሻው አያመል ቢድ ቢሆን መልካም ነው። ካልሆነ ግን በወር 3 ቀን መጾም አልሐሰነቱ ቢአሽሪ አምሳሊሃ ነው። ሲባዛ በ10 30 ቀን ጾምክ ማለት ነው። በአመቱን ሙሉ እንደ ጾምክ ይቆጠርልሃል ለማለት ነው። በወር 3 ቀን እንድትጾም ብለውኛል። ወረከዓተይ ዱሃ የዱሃዋ ሰዓት ጧት ላይ ዱሃዋ ማለት ፀሐይ ከወጣች ከ10 ከ15 ደቂቃ በኋላ ጀምሮ እስከ ዙሁር አካባቢ ድረስ የሚቆየው ሰዓት ላይ የሚሰገድ ሶላተ ዱሃ ነው። ይሄ በጣም የተዘነጋ ያለ ነገር ነው። ሴቶችም ልጆቻችሁን ወደ ትምህርት ልካችሁ ባሎቻችሁን ወደ ስራ ሰዳችሁ እቤት ውስጥ ይችን ነገር እንድታደርጓት አደራ ለማለት ነው እኔም። ምክንያቱም በዛች ሰዓት ላይ ውዱእ አድርጋችሁ መስገጃችሁን አንጥፋችሁ 2ም ትሁን 4 ረካዓ ሰግዳችሁ ረቢ اغفر لي وتب علي ብላችሁ አማን ሁሉን ሰላም እንዲያረግ ዱንያ አኺራዬን አሳምርልኝ ብላችሁ ለምናችሁ የተረጋጋ ነገር ያደርጋል። ወንዶችም እንደዚሁ ጧት ቁርስ በልተህ ከቤት ስትወጣ ይችን ነገርም ጨምረህባት እንድትወጣ ማሻአላህ ነው። ውዱእ ስታደርግ 2 ረካዓ ስትሰግድ ረቢ እስር ብለህ ስትወጣ ነገሩ ሁሉ ገርበገር ይሆናል። ቅልል ብሎና በነሻጧ ትውላለህ። 2-3 ስኒ ጀበና ቡና ስለጠጣህ አይደለም የሚሰማህ እርካታ የጀበና ብለህ ቀጭቀጭ ስላረክ ሳይሆን እነዚህን ነገሮች ማድረግ የኛ የሙስሊሞች ተግባር መሆን አለብን። አቡ ሁረይራ ምን ጎሏቸዋል? ሌላስ ነገር ይችን ብቻ ለይተው መምከራቸው ሳይሆን ሌላውንም እያደረጉ የዱሃዋ ሶላትን እንልመድበት ለማለት ነው። ምክንያቱም አንድ ሰው ሱና ላይ ከበረታ ስለ ዋጅቡ አያስብም። ምክንያቱም ሱና እየሰራ እንዴት ዋጅብ እምቢ ይለዋል? ዋጅብ ሳይሰራ ሱና ለስራ አይልምና የዋጅቡ ጉዳይ እንዳለ ሆኖ ይችንም እንጨምርባት። እንዳውም በሐዲሳቸው የተናገሩት አንድ ሰው ሱብሂ ሰግዶ እዛው በሰገደበት ላይ ቁጭ ብሎ አላህን ሲዘክር ቁርአን ሲቀራ አረፋፍዶ ፀሐይ ወጣ ከፍ ስትል ድረስ ጠብቆ 2 ረካዓ የሰገደ እንደሆነ ዑምራ ሙሉ ዑምራ ሐጅ እንዳደረገ ይቆጠርለታል ሲሉ መልእክተኛው ተናግረውለታል። ይህን የመሰለ ነገር ነው። ስለዚህ እንደው ለመተኛቱም ተኛ ነው ለሊቱን ጧት ላይ እንኳን ማሻአላህ ነው። እንደው ያይነውን ጥሩ ነገርም እዚህ መስጂድ ላይ ማሻአላህ ደስ የሚል ነገር ጧት አንድ ሶፍ የሚሆን ሰው ታገኛላችሁ እስከ ፀሐይ እስኪወጣ። እንደዛ አይነት ነገር በያላችሁበት
ሁላችሁም ልመዱት። ይሄ የአኺራ ጉዳይ ነው። የዱንያውን ከሮጥንለት ይበቃል። ለአኺራውም ደግሞ እነዚህ ነገሮች ቢያንስ መጨመር ነው። የሩጫችንንም በረካ ያደርገዋል። እዛው ሰግደን እዛው ዱዓ አድርገን እስትግፋር አድርገን አላህን ስንለምነው መልካም ነውና ሴቶችም ወንዶችም ይችን የሶላተ ዱሃን ጉዳይ ለማንሳት ፈልጌ ነው ያነሳሁት። ሶስተኛው ወሲያቸው ለአቡ ሁረይራ የተሰጠው ወአን ኡቲረ ቀብለ አን አናመ ነው ያሉት። ከመተኛቴ በፊት ውትር ሳልሰግድ እንዳልተኛ አዘውኛል ይላሉ። አቡ ሁረይራ ሙሉ ትኩረታቸውን ሐዲስ ላይ ነው የነበረው። ከሷሃቦቹ ይዛሉ ከነብዩ የሰሙትን ያንን። ስለዚህ ሙሉ ትኩረታቸው እዛ ላይ ስለነበረ የሌሊት ሶላት ላይ ብዙ ጊዜ የላቸውም ነበር ይላሉ። ለዚህ ነው ስለዚህ አንድ ሰው ሌሊት የማይሰግድ ሰው የሌሊት ተሐጁድ የሌለው ሰው ከቀኑ ዱሃዋ በመስገድ ማካካስ አለበት ተብሏል። ሁለቱንም ማጣት የለበትም። የሌሊትም ሶላት የለ እንደገና ደግሞ የቀንም የለ። ከሁሉም የወጣ ላለመሆን የዱሃዋ ጉዳይ 2 ረክዓ ጀምሮ እስከ 8 ወይም ከዛም በላይ የቻልከውን ያህል የምሰግደው ነው። ረጋ ብለን አላህን በመፍራት አስታውሰን እስትግፋር አድርገን ብንሰግድ የዱሃዋ ሶላት እጅግ ልዩ ቦታ አላትና ሴቶችም ወንዶችም ይሄንን ነገር ትኩረት እንዲያደርጉበት ነው። በአንዳንድ ትንሽም ቢሆኑ አላህ ያብዛቸው ሴቶች ይሄ ቅድም እንዳልኳችሁ ከልጆቻቸውን ከሸኙ በኋላ መስጂድ እየገቡ አሁንም ቁርአን እየቀሩ ያሉ አሉ። ስለዚህ ቁርአን ያልቀሩ ሴቶች የሉም የሚል አቋም ያላቸው ይመስላሉ። ትልልቅ ሆነው እንኳን ቁርአን እያኸተሙ እየሰማን ነው። ባረከላህ ይሄንን አላህ በረካ ያርግላችሁ። ወንዶችም ብትሆኑ በዚህ ዘመን ላይ ቁርአን ያልቀራ ትውልድ መኖር የለበትም። ነገሮች ሁሉ ተመቻችተዋል። አንዳች እጅህን የሚያካክል ስልክ ይዘሃል፣ እዛ ላይ የምታይበት ነገር የምታነበው ነገር እየለመድክ ነውና ቁርአኑንም በዛው ይሄም መካተት ይኖርበታል። ሌላ አንድ የአቡ ዘርን ሐዲስ ይጨምራለሁ ከዱህዋ ጋር የተያያዘ ነው። ነብዩ አለይሂ ሰላቱ ወሰላም እንዲህ ብለዋል፣ ዩስቢሁ አላ ኩሊ ሱላማ ሚን አሐዲኩም ሰደቃህ ብለዋል። ሱላማ መፋሲል ማለት ነው። የኛ ነብይ አለይሂ ሰላቱ ወሰላም ሳይንሱንም ነግረውናል። አንድ ሰው 360 መገጣጠሚያ እንዳለው ነግረውናል። እያንዳንዳችን 360 መገጣጠሚያ ያለን ለእያንዳንዱ በየቀኑ ደግሞ ኩለማ ጦላዓት አለይሂ ሸምሱ ሰደቃ መውጣት አለበት ብለዋል። ሹክረን ሊላህ ማለት ነው። እያንዳንዳችን ለመገጣጠሚያችን ለአላህ ሹክር ለማድረስ በየቀኑ ሰደቃ ማውጣት ይኖርብናል። ስንት ልናወጣ ነው? ብር ነው። ስንት ብር? በእያንዳንዱ ብናወጣ 360 ብር። እንደዛ አይደለም እንግዲህ ሰደቃ አይነቱ ብዙ ነው። ከሁሉም አይነት በማብዛት የዛን አላህ ላደረገልን ደግሞ ሹክር ማድረግ እንዳለብን ነው። ሚን አሐዲኩም ሰደቃ ፈኩሉ ተስቢሐቲን ሰደቃ ብለዋል። ሱብሃንአላህ ማለት ሰደቃ ነው። አልሐምዱሊላህ ማለት ሰደቃ ነው። አላሁ አክበር ማለት ሰደቃ ነው። ላኢላሃ ኢላላህ ማለት ሰደቃ ነው። አምር ቢልማዕሩፍ ሰደቃ ነው። ነህይ አኒል ሙንከር ሰደቃ ነው። ኢማጠቱል አዛ አኒ ጦሪቅ ከመንገድ ላይ የሚያደናቅፍን ነገር ማንሳት ሰደቃ ነው። ማንኛውም ወለው አንተልቃ ወጅህ አኻከ ቢወጅህን ጦሊቅ ሰደቃ ነው። ወንድምህን በፈገግታ ማናገር ማየት ሰደቃ ነው። አይነቱ ብዙ ነው። እነዚህን ሁሉ በማድረግ ከነዚህ ሁሉ የምትችሉትን ያህል በምትችሉት አድርጋችሁ በእያንዳንዷ ቀን አላህ ለሰጣችሁ አካል ለዛ ሹክር አድርሱ ብለው ተናግረው በጨረሻ ላይ ምን አሉ? ወዩጅዚኡ ሚን ዛሊከ ረክዓታኒ የርከዑሁማ ሚን አዱሃ ብለዋል። አሁን ያልከውን ሁሉ ሳታረግ ብትቀር እንኳን 2 ረክዓ ዱህዋ መስገድ በየቀኑ 2 ረክዓ ከሰገድክ አሁን የተባለውን የነብዩን ትእዛዝ አንስተሃል። ነብዩ ራሳቸው ናቸው አለይሂ ሰላቱ ሰላም የተናገሩት። ወዩጅዚኡ ሚን ዛሊከ ረክዓታኒ የርከዑሁማ ሚን አዱሃ። ዱሃ ማለት ያው የረፋዱ ሶላት ማለት አይደለም። ረፋድ ላይ ፀሐይ ከወጣ በኋላ 2 ረክዓ መስገድህ ይሄንን ሁላ ይሸፍንልሃል ብለው መልእክተኛው ተናግረዋልና ስለዚህ የዱህዋ ሶላት የሶላት ዱሃ የሚባለውን ከነገ ጀምረን ሁላችንም በጧት ስራ የወጣህ ስራ ቦታ ላይ ቢሮህ ላይ ሱቅህ ላይ ውዱእ አድርገህ 2 ረክዓ ስገድ ረቢ ያግራው ብለህ በጣም ጥሩ ቀን ትውላለህ። በረካ ያላት ትሆንልሃለችና ምንም የሚከብድ ነገርም አይደለም። እኛ እጃችን ላይ በጣም ብዙ ሊያረጋጋን የሚችል አላ ቢዚክሪላህ ተጥመኢኑል ቁሉብ አላህን በብዙ መዝከር ጦማኒና መረጋጋት ሰኪና እንደሚያመጣ እየነገረን እኛ ሌላ ነገር ነው የምንፈልገው። ቅመን መረጋጋት፣ ፊልም እያየን መረጋጋት፣ ቡና እየጠጣን ወሬ እያወራን ፊልም
እንደዛ ውስጥ ለምን ትገባለህ? ያ ጊዜያዊ መደበቂያ እንጂ ሐቂቃ ትክክለኛ ሰኪና እርጋታ ከፈለክ አላህን መዝከር ነው። ትክክለኛ ሰፊና ከፈለክ መስጂድ መተህ እንደዚህ መስጂድ ስትቀመጥ ሙሐደራዎች ላይ ቁርአን ስትቀራ ሶላት ስትሰግድ የምታገኘው እርካታ ነው። ሌላውን የሚያስረሳ ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢልን የሚያሰኘው እሱን ህይወት ነው ለመኖር። ከሌሎች ጋር ለምንድን ነው እኛ የምንፎካከረው? ሌሎች የሚያደርጉትን እያይን ላ ተሙደና ዐይነይከ ኢላ ማ መተዕና ቢሂ አዝዋጀን ሚንሁም ዘህረተል ሐያቲ ዱንያ ሊነፍቲነሁም ፊህ ይላል። አላህ ሊፈትናቸው የሰጠውን እያይንኛ ያንን ነገር ለማግኘት እኛም ሐራም ውስጥ እየገባን ከሐላል ከሐራም ሳንመርጥ እያግበሰበስን እየገባን ያለነው እነሱን እያይን ነው። ያንን አትይ ነው የሚሉት። እንደ እንግዳውን አንተ ሀገርህ ጀነትን ነው ማሰብ ያለብህ። 24 ሰዓት በህልምህ የጀነት ጉዳይ ነው። የሱሐቦቹን ናፍቆት የነብዩ ጋር እንዴት ነው ከነሱ ሆነው የሚለውን እንጂ። ስለዚህ አሁን የተነገረችው እቺ ضحዋም ጥሩ ቀን እንድትውል ታደርጋለች ኢንሻአላህ። ውዱእ አድርገህ ረጋ ብለህ ውዱእ ስታረጉ የሚሰማችሁ እርካታ የለም? ውዱእ ያደረግን ጊዜ እኮ እንጃ ማናቀውኛ የውስጣችን ላይ የሆነ የሚሰማን ጥሩ ነገር አለ። ፈከይፈ ሁለት ረካዓ ሰግደህ እስትግፋር አድርገህ ረቢ እግፊር ሊ ወቱብ ዐለይ ብለህ ስትነሳ እንዴት ያለ አማረ ቀን ይሆንልሃል። ነገም እንደዛው እየጣፈጠ ይመጣል። ዛሬ ካላገኘው ያን ስሜት ነገ ታገኘዋለህ በእርግጠኝነት። ደግመህ ደጋግመህ ሞክረው። የሚወስደው ሰዓትም የለም። በአት ጊዜዎች አሉን። ምናባክነው ሰዓት ብዙ ነው። እኛ ሀገር ደግሞ የደሃ ጉልበት እንደሚባለው ጊዜ ርካሽ እኮ ነው። ቀጠሮ እንኳን ጊዜ ምን ችግር አለብን እኛ ጋር? ስለዚህ የሞላውን ጊዜ በዚህ ማጣበብ አለብን። መሽጉል የምንሆንበት ጊዜ ሊኖር ስለሚችል ስለዚህ ወንዶችም በተለይ ሴቶቹ ይችን ነገር አደራ። በቤታችሁ ቡና ስለጠጣችሁ አትነቃቁም። የጧት እንደው ቀኑን ደብሮኛል ጀናባ ሆነ ሁለ እንዴት አድርጎ ነው የሚነቃ? ብትቀምበት ብትጠጣበት አይሆንም። እንኳን ጀናባ አይደለም በውዱዋል ጧት ውዱ አድርገህ ስራህን ግባ። እስኪ ውዱ ያለ ሰው ሆነህ ማለት ነው። ሸይጣን አይቀርብህ። ስለዚህ ከዛ በኋላ የሚሰማህ ስሜት መዝከር ነው የሚያምርህ፣ ቁርአን መቅራት ነው የሚያምርህ። ሞባይልህ ላይ እንዲህ ቁርአኗን መቅራት ማዳመጥ ወደዛ ይጋብዛል። ራሳችንን እንታገል። ትግል ካላደረግን የሚመጣ ነገር ምንም የለም። ዝም ብለን ቤት ቁጭ ብለን ባልንበት ተረጋግተን ይሄንን የምንፈልገውን ደስታም ሆነ የአኺራውን ዓለም ማግኘት የምንችልበት ነገር አይደለም። جعلني الله وإياكم من الذين يستمعون القول فيتبعون أحسنه. عباد الله صلوا وسلموا على من أمرتم بالصلاة عليه إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وآل محمد كما صليت على إبراهيم وآل إبراهيم في العالمين إنك حميد مجيد. اللهم أعنا على ذكرك وشكرك وحسن عبادتك. اللهم أعنا على ذكرك وشكرك وحسن عبادتك. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين. توفنا مسلمين وألحقنا بالصالحين برحمتك يا أرحم الراحمين. اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل اسم والغنيمة من كل بر والفوز بالجنة والنجاة من النار والفوز بالجنة والنجاة من النار والفوز بالجنة والنجاة من النار. اللهم أعنا على ذكرك وشكرك وحسن عبادتك. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم اغفر للمؤمنين والمؤمنات والمسلمين والمسلمات الأحياء منهم والأموات إنك سميع قريب مجيب الدعوات يا رب العالمين.